የሰጠውን ነው የሚሰጥ። እናንተ ጋር ሊያንስ ይችላል። ኢትዮጵያ ያላችሁ ሰዎች 100 ብር ሲላክላችሁ ሊያንሳችሁ ይችላል። እቺ ልክ ያለው ብለህ ትጎራለህ ብሎ ሊሰደብ ይችላል። ግን $100 አንስቶ ሲሰጣችሁ ኢትዮጵያ አሜሪካ ያለ ሰው የ10 ሰዓት ስራውን ነው የሰጣችሁ፣ ወይ የ6 ሰዓት ወይ 7 ሰዓት ላቡን ነው የሚሰጣችሁ። እንቅልፉን አጥቶ ነው እየሰጠ ያለው። ገብቶሃል? ስለዚህ እኔ አሁን ከሰው ምንም አይነት ከበሬታ አልፈልግም፣ ምስጋናም አልፈልግም። ግን ቴዲ በእርግጠኝነት የምነግርህ ይሄ ስፍራ ለእኔ አይመጥነኝም። የእኛ ሰው ጀግና ነው የሚለው ጭፈራ ቤት እየጨፈረ ያለውን ሴቶች የሚያመላልሰውን በሙዚቃ የደነሰ የሚፎክረውን የሚሰድበውን የሚያንጓጥጠውን ጀግናና አንበሳ ነው የሚለው እንደዛ ነው። የእኛ ማህበረሰብ እንደዛ ነው የሚፈልገው። አርቆ ንቆ የሚሄደውን ሊጨብጦ ስል ዞር በል ከዚህ የሚለውን ያቀፈውን ይሰድበዋል። ያቀፈውን በዱላ ይወገዋል፣ በቢላ ይወገዋል። this is like our people። የእኛ ማህበረሰብ ይሄ ነው። ስለዚህ እኔ አሁን በአንተ በማከብራችሁ ሁሉንም ሰው እዚህ ውስጥ ባላችሁ በቃኝ ብዬ የወጣሁት ፈሪቻ አይደለም። ምንም የሚያስፈራኝ ነገር የለም። ምንም አንድም ነገር የሚያስፈራኝ ነገር የለም። አንድ ኢትዮጵያዊ ነኝ፣ 2 ወንድ ነኝ፣ 3ኛ እግዚአብሔርን ያለው ሰው ነኝ። እግዚአብሔርን ያለው ሰው ነኝ፣ ኢትዮጵያዊ ነኝ፣ ወንድ ነኝ። ምንም የምፈራው ነገር የለም። ያደግኩት ማስተዳደግ እየፈራው አይደል። ግን በጣም የምፈራው ማከብረው እግዚአብሔርን ነው። በጣም ላለማሳዘን የምጠነቀቀው የፈጠረኝና የባረከኝን እግዚአብሔርን ጌታ ኢየሱስን በጣም ነው የምፈራው፣ በጣም ነው ማከብረው። እሱን ለመምሰል ነው የምኖረው። ለዚህ ነው ለሰው ሁሉ መልስ ማልሰጥ፣ አንድም ሰው ጋር መተላለፍ። ስለዚህ የቱ ጋር ነው ቴዲ አንተ ራሱ ስታየው እኔ እንደ ወንጀለኛ ቪዲዮ የሚሰራብኝና እንደ ወንጀለኛ ፍራውል እየተባልኩ የሚሰደበው ምኑ ጋር ነው? እኔ ራሴ ፈልጌ ያጣው፣ እኔ ራሴ ይቅርታ ለማለት ፈልጌ ያጣው የቱ ጋር ነው? የቱ ጋር ነው እኔ ወንጀለኛ መባለው? የቱ ጋር ነው? ገንዘብ አንስቼ ስለሰጠው የዘረፈውን ነው ይባል። ሰው እኮ የዘርፎ አይሰጥም። በዚህ ዘመን እኮ ኢትዮጵያ ውስጥ የዘርፉ ብዙ አሉ። ዘርፎ ሰጡ አልሰጡም? በየመጠጥ ላይ በየናይት ክለቡ የሚበትኑ ገንዘብ የሚበትኑ ባለሀብቶች አሉ። የሴት ጭን ላይ ብር የሚበትኑ ባለሀብቶች አሉ። ድሀ የለም ሀገራችን አለ። ለዘፋኝ ሲበትኑ ጀግና እየተባሉ አንበሳ እየተባሉ ፎቶቸው ከበረው እየተመታ የሚዘፈንላቸው ብዙ ባለሀብቶች አሉ። እኔ ከገንዘቤ ሰጥቼ ነው የምሰደበው። ከምበላው ላይ አንስቼ ነው የምሰደበው። ከምሰራው ላይ ከላቤ ላይ አንስቼ ነው የምሰደበው። ድርጅቴን ለማዘጋት እዚህ ድረስ ፊርማ ፒቲሽን አድርገው የከሰሱኝ ሰዎች አሉ። ምንድነው የጦሩ እንትኖችን ነው የሚረዳው ደብዳቤ አለን። ያሁን የክስ ደብዳቤ ልክልሃለሁ። በግለሰብ በአንድ ግለሰብ ከቅናት የተነሳ ደብዳቤ ከሶኝ በሎየር ፍርድ ቤቱ ውድቅ አድርጎ ስቆ ነው ሎየሩ ራሱ የወረወረ። ይታችሁ አበሻ የራሱ ሎየር ስቆ አዶ ነው ምን እንደከሰሰ መኒላው እንደሪ ነው ብዬ እኮ ተከስሻለሁ። ድሀ ስለረዳው ፋኖና ሸኔን ነው የሚረዳው እሱ ተብያለሁ። ከመለስ ጋር ሆኖ ሰው ሲገል ነበር ተብያለሁ። ጠቅላይ ሚኒስትር መለስ በህይወት ያሉ እነሱ ነበሩ ስር ሄዶ የሚያጨበጭቡ የነበሩ። ያ አይደለም እንደዛ አይነት ፐርሰናሊቲ የለኝም እኔ። እጄ ንጹህ ነው። እንኳን እጄ አንደበቴ ንጹህ ነው። እንኳን እጄ ሰው በጥፊ ተመትቼ አላውቅም እኔ። እንኳን እጄ አንደበቴ ንጹህ ነው። ለዚህ ነው እግዚአብሔር የሚባረከኝ። ለዚህ ነው እግዚአብሔር ከኔ ጋር ያለው። ለዚህ ነው በባዕድ ምድር ላይ አምጥቶ የባረከኝ እግዚአብሔር። ጠላት አጥቼ ነው አይደለም። ብዙዎቹ ለመጣል በጣም የእሱ ትምህርት ቤት እንዳትሄዱ፣ የእሱ ቦታ እንዳትሄዱ፣ ይሄ ብቻ መተዳደሪያ ይመስሏቸው በጣም ብዙ የታገሉ ሰዎች አሉ። የእሱ ትምህርት ቤት ብሎ ያለው አለው በአሜሪካ ሀገር ካምፓኒ ያለው ትልልቅ እና የምድረው ይሄ የድራይቭ ላይሰንስ ምናምን ነገር አይ ቲንክ የትራክ ምናምን ነገር ትምህርት ቤት አለው። ታውቃላችሁ፣ የምታውቁ ማለት ነው። በጣም ትልልቅ ትራኮችን ማለት ነው። ማስተማሪያም አለው እንደዚሁም ድርጅትም ጭምራለሁ። እዛ ሁሉ ጭምር ሄዳችሁ አትማሩ፣ እሱ ጋር አትግቡ። አበሻ ትሉ እሱ ጋር እንዳትማሩ እንዳትል። እኔ ነፃ ብዙ ማስተምራቸው ልጆች አሉ እኔ ጋር። እንደ ሌላ ትምህርት ቤት ሙሉ ብር አይደለም የሚከፍሉት። ግማሹ የለኝም ይላል መጥቶ፣ ግማሹ ምንም የለኝም ይላል። ዮኒ ናገር መጥተው እዚህ ስራ ያሳስኳቸው 1 2 3 ብለው እዚህ ቲክታክ ላይ አንተ ጋር መጥተው ሊናገሩ ይችላል። በነፃ አስተምሬ ስራ ያስገባቸው ህይወታቸው የተቀየረ አሉ። ብዙ ላመጣልህ እችላለሁ። ክፉ ሰው አይደለሁም እኔ፣ በደለኛ ሰው አይደለሁም።
ግን እግዚአብሔር በረዳኝ መጠን ነው ከራሴ ማህበረሰብ ጋር ልቁ አብሬሉ ሶሪያኖች ጋር የሆነ ጊዜ የሆነ ብር መስጠት ስጀምር ሀገር ላይ ብዙ ድሃ እያለ አንተ ግን ከአረብ ጋር ታሽቃብጣለህ አሉ። እሺ ብዬ ተውኩ። ምናልባት እንደውም አንተም አይተሃል ቴዲ $1000 ምናምን እንዴት አድርጌ ልላክላችሁ እያልኩ ነው መልክላችሁ የነበሩ። ሀገሩ ላይ ስንት ድሃ እያለ ለአረብ ያሽቃብጣል፣ ለመወደድ ለመፈመሳል። ፍምስና ምን ያደርግልኛል? እኔ በሰማይ በህይወት መዝገብ ላይ ስሜ የተጻፈ ሰው ጠራኝ አልጠራኝ፣ ሰው አፈመሰኝ፣ ፎቶ የተለጠፈ ፊራ ተባለ ምንም፣ እኔ ጌታ ኢየሱስ ክርስቶስ በህይወት መዝገብ ላይ የጻፈኝ ሰው ነኝ። በሰማይ የተጻፍኩ ሰው ነኝ። ምድር ላይ ማንም ሰው ፍራኦል ቢለኝ አይ ዶንት ኬር። ሰው እንዲቆምልኝ እንዲነሳልኝ አልፈልግም። ሰው እንዲያጨበጭብልኝ አልፈልግም። ያንን አይጠቅመኝም። ነገ ስሞት ሬሳው ተብዬ የምጠራ ሰው ነኝ። ግን በዚህ ደረጃ አታክ መደረግ ለእኔ ሳይሆን ቤተሰቦቼን ያማቸዋል። ክስ እዚህ ድረስ ተልኮብኛል። ድርጅት ይዘጋ። ይሄ ምንድነው ድርጅቱ ተብሏል። አይደለም ታክስ ከፋይ ነኝ። ዳኮታ ኒውስ ብለህ ሰርች አድርግ። ፍራኦል ተብዬ ተሸልሜያለሁ፣ ኢንተርቪው ተደርጌያለሁ ምናምን ገብቶሃል። ስቴቱ ልልክልህ እችላለሁ። ስቴቱ የሰጠኝ ሰርተፊኬት አለ። ኮቪድ ላይ ብዙ ሰው ምግብ በየቤቱ እያመላለስኩ አደርስ ነበር። ከራሴ እየገዛው ከራሴ ገንዘብ እያወጣ። ስለዚህ እኔ እንደ ግለሰብ እንደ አንድ ወገናችሁ ምን ስላጠፋውና ምንድን ነው የኔ በደል? አይ ፍራኦል እዚህ ጋር በደል በድሏል፣ እዚህ ጋር ጥፋት አጥፍቷል እና መወቀስ አለበት መጠየቅ አለበት ካላችሁ ጥፋቱ በትክክለኛ ካመንኩበት እንደዚህ መጥቼ ልጠየቅ እችላለሁ። ከዛ ውጭ ግን በሬ ወለደ አይነት ስም በጥላቻ ተነሳስተው በቅናት ተነሳስተው ያን ነገር የሚሳደቡ ሰዎች እኔ መልስ ልሰጣቸው አልችልም። ስለዚህ ስህተቱ አንደኛ በብሔር ነው በአብረን እንሰራ ወይ በእንትን ነው አይደለም። እኔ ብሔር ብዬ አንድም ቀን ስምም አልጠይቅም ብሔርም አልጠይቅም። ስሰጥ የት ነህ ማን አለ ኢትዮጵያዊ በመሆኑ ብቻ ነው የምሰጠው። ግማሹ በእናቱ አማራ ስለሆነ አማራ ነው የሚረዳው ይባላል። በአባቱ እንደዚህ ኦሮሞ ስለሆነ ኦሮሞ ነው የሚረዳው ይባላል። አይ ወላይታ ነው ወላይታ የሚረዳው ወላይታ። ሶሻል ሚዲያውን ለምንድን ነው ትተህ የምትወጣው የሚል አይመጥነኝም። ኦኬ እንዲህና እንደ የመሳሰሉ ነገሮች ወንድማችን ቴዲ ቤት ትናንትና ሲናገር ነበር። እኔም ገብቼ ነበረ። ጥያቄ ያላችሁ ሰዎችም ጠይቁት እየተባለ ነበር። እኔ ጥያቄ ልጠይቀው ሳይሆን ስለምንደዋወል በውስጥ እደውልልሃለሁ ብዬዋለሁ። እደውልለታለሁ። ግን በጣም በእውነት ጎርተውታል። ፊራን አሜሪካ ሀገር የማታውቁት ካላችሁ ጄፍሮ ትራክ ካምፓኒ የሚላለው አሜሪካ ሳውዝ ዳኮታ ማለት ነው። እና በጣም ትሁት ነው፣ በጣም ሀምብል ነው። ፓስተር የእውነቴን የምነግርህ ኦልሞስት አመቱን እንዳልሳሳት በተደዋወልን ጊዜ ሜሴንጀር ላይ እኮ ደውልልህ ነበረ። ኤርሚ አውርተናል ከዚህ በፊት ብለዋለኝ። እኔ አላስታውስኩም ነበር። ግፋቤል ግን ከ5 ከ6 ዓመት ምናምን ነገር አያንስም። እና በጣም ጌታ ኢየሱስን ይወዳል። በጣም ጌታ ኢየሱስን ይወዳል። እናቱ በጣም የጸሎት ሰው ናቸው። መልካም ስላደረገ አልፈው እናቱንና ቤተሰቡን ሁሉ ጭምር የሚሰድቡበት በጣም ችሎ ነው ወንድሞች። እኔ በጣም ብዙ ጊዜ ከምሰማው ነገር የተነሳ ስደውለት ፕሊስ ፊራ ልብ እንዳይወርድ ልብ እንዳይደክም እያልኩ ነግረው ነበር። የምታደርገውን በጎነት ቀጥል። ጽድቅን አድርጎ መቼም ጽድቅን አንጠብቅም ከሰው ክፋትን የሚጠብቀው እዚህ ውስጥ የሆነ አድሎ አድርጎ የሆነ ሃይማኖትን አድሎ አድርጎ ብሔርን አድሎ አድርጎ ሰጥቶ ቢሆን ኖሮ ብለው ቢሉ እንደው ባልከፋ። አንድም ብሔርም ሃይማኖትም ዘርም እንደዚህ አድሎ አድርጎ በቋንቋም በምንም እንደዚህ አንድ ቀን አድርጎ የማያውቀውን ሰው ግን በዚህ ያህል በክፋት ተነሳስቶ ሰውን መጉዳት በጣም አዝኗል ወንድሞች፣ በጣም አዝኗል። እውነት ነው። የኛ ሀገር ሰው የገደለና ያጭበረበረ ቅድም እሱም እንዳለው በመጠጥና ከሴት ጋር ለሴቶች ጭን በሚከፍሉት ገንዘብ ነው ጉሮ ሸባ የሚጨፈርላቸው አንበሳው ገዳይ እየተባለ የሚባለት
መልካም ነገር ግን ባደረገ በእርግጥ የመልካም ስራ ሪዋርዱ ከሰዎች ሳይሆን ከጌታ ነው። ግን ቢሆንም ደግሞ እንደ ሰው ግን ሰው ነውና እንደ ሰው ሊበረታታ ይገባል፣ አይዞ ሊባል ይገባል። እና በዚህ ነው ልክ ተደራይተው ነው እንግዲህ ታያችሁ ካምፓኒ የራሱን ካምፓኒ ለማዘጋት ክስ ይከፍታል። አበሻ ምንድነው ምክንያቱ? ገንዘብ ለድሆች ትሰጣለህ። ምንጩ የት ነው ብሎ ይላል። ምንጩማ ካምፓኒ ያለው አታውቁትም። ፊራውልን አታውቁትም። ስላላወቀው ኦኬ፣ ካላወቀው ጠይቃ። አፉን ሞልቶ እንደሚናገረው አዎ የእግዚአብሔር ልጅ ኢየሱስ ባርኮኛል ነው ብሎ የሚለው እና ጠይቃ። ታዲያ ክስ መስርተ ሄደ ራሱ ዳኛው አላግጦበት ስቆበት ከሳሹን ውጣ ብሎ ሲል ማፈሪያ ትውልድ። እኔማ ዳኛውን ቢሆን እኔ ነበር መቀመቅ ነበር ምከትህ። በሐሰት ሰውን ከሰህ የቡና ወሬ ያሉባልታ ይዞ የመጣውን ሰው እኔ ነበርኩ መቀመቅ ምከተው ማለት ነው፣ ባለኝ ኦቶሪቲ ማለት ነው። ቢያንስ ትንሽ 5 ዓመት አሻዋለሁ አስገብቼ ወህኒ። በሐሰት ከሰውት በራሱ ድርጅት። ኢትዮጵያዊ አያድግም ይባላል፣ ምክንያቱም ምቀኛ ስለሆነ። በትክክል ይመጠነናል ከጥቂቶች በስተቀር ብዙ ቅኖች አሉ። ማን ነው በዚህ ዘመን ገንዘብ ላካፍል ልርዳ ብሎ የሚል? ጨርሻለሁ ወንድሞቼ፣ ለፓስተር ሰጠዋለሁ። ማን ነው በዚህ ዘመን ገንዘብ ልርዳ ላካፍል ብሎ የሚል? በአሁኑ ዘመን ባለጠጎች የሆኑ በቸርች ውስጥ ያሉ በጣም ብዙ ወንድሞች እህቶች አሉን። ከፍራኦል ኢትቻ ተማሩ፣ ውጡና ከፍራኦል ኢትቻ ውጡና ተማሩ። ማንሽ ተሺ ቻው። እሺ ሂጂ ከዚህ የት ወንጌል ስበክ ትላለች። ይሄ እኮ ወንጌል ክፍል አንዱ ነው። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 6 እኮ ጠቅሼ ነው ቆማሩ። ሂጂ ሌላ ወንጌል ይሰበክበታል የተባለበት ቦታ ማለት ነው። እና በዚህ ነው ያልክ ሰውን መጉዳት አግባብ አይደለም ወንድሞች እናቶቼ። ፊራን የምታውቁት ተከርቷል፣ በራሱ ገንዘብ ተከርቷል። በተለይ ደግሞ ወደ ኢትዮጵያ የላከው ገንዘብ ሰጣዋቸው ብሎ ያላቸው ሰዎች ስም ዝርዝራቸው ሁሉ ወጥቷል። በቅርብ ጠብቁ። ቴዲ ሐዋሳን ቤት የትኛውን ቦታ ላይ ዮኒ ማኛን ቤት ቢሆን ተከፍቶ ማለት ነው። ኦኬ እያንዳንዱ አለው በሚሊየን የሚቆጠር ገንዘብ ለድሆች ኢትዮጵያውያን ስጡ ብሏቸው ለነዛ ድሆች ግን አልደረሰም። አንደኛውን ቪዲዮ አሁን ስላጣሁት ነው። ለአንድ ሰው ገንዘብ ላከለት። ከትግራይ ምድር የመጡ ኢትዮጵያውያን እናቶች ናቸው። አገናኝቷቸው ሰላምታ ከተለዋወጡ በኋላ ለቡና መጠጫ ይሁናችሁ ብሎ ለነዛ 3 እናቶች ራሱ ፊራን የተናገረው ለነዛ 3 እናቶች 100,000 የኢትዮጵያ ብር ላከላቸው። ይሰጣቸዋል ተብሎ ሲጠበቅ የተላከለት ሰው ገንዘቡንና ተቀብሎ እንዲሰጣቸው የተላከለት ሰው ወጡ አስቀረው። እነኛ እናቶችን ፊራ ባገኘበት አግኝቶ ሲጠይቅ አልደረሰንም አሉት። 100,000ማ ትልቅ ናት። በሚሊዮን የሚቆጠር ይሄው ማለት ነው። ሰጥቷቸው ስጡ ብሎ ያንደኛውን ሲነግረኝ በተለይ ራሱ ዕቃ ገዝቶ ኮምፒውተር ገዝቶ ምን ገዝቶ መኪና ተከራይቶ ክፍለ ሀገር ላለ ሰው ገንዘብ ልኮለት አካለ ስንኩል ነው። ያንን ሁሉ አድርጎለት ከራሱ ኪስ ወንድሞች እናቶቼ ፍራኦል ምንድነው ይሄም ደው ባለው ገንዘብ ማሰባሰቢያ ጎፈንድሚ ከፍቶ ድሆችን እርዱ ብሎ ገንዘብ ከሰዎች አይሰበስብም። ከራሱ ኪስ ነው የሚሰጠው። ያንደዛ አድርጎ የላከለት ሰውዬ መኪና ተከራይቶ ኮምፒውተር ገዝቶ ምን ላድርግልህ ብሎት ገንዘብ ሁሉ ጭምር አብሮ አሲዞ ገጠር ድረስ ሰዎችን ልኮ ገጠር ከተማ ማለት ነው ሰዎችን ልኮ ሄዶ የሰጠው ሰውዬ በዛው በሰጠው ኮምፒውተር ሶሻል ሚዲያ ላይ ወጣው ፍራኦል ኢትቻ በኔ ስም ገንዘብ ሰብስቦ በላው ብሎ ስሙን ያጠፋል። ዊልቸር ላይ የሚቀመጥ ሰውዬ ማለት ነው።
ነገሩ እኮ ነው። የእቡይነት እኮ ዊልቸር ላይ የተቀመጠና ያልተቀመጠ ነው። ልብ ላይ ነው። ልብ በዚህን ያህል ልክ ማለት ነው ወንድሞቼ እናቶች፣ በዚህን ያህል ልክ ሊያነሳው የራሱን ገንዘብ አስይዞ ገንዘቡን አልናገርም እዚህ መጣ ነው ያን ያህል ገንዘብ ሁሉ አስይዞ ኮምፒውተር ገዝቶለት ሂዱና ስጡ ብሎ በማለቱ በሰጠ በስንተኛው ጊዜ ላይ ፍራውድ ይቻላል የተነሳበት ገንዘቤን በልቶኛል ዓለም ይስማልኝ ጉድ ይበል እያለ ማለት ነው። የት ነው ቲክታክ ላይ ገንዘብ ሰብስቦ በእኔ ስም ሶሻል ሚዲያ ላይ ሰብስቦ ፍራውድ ይቻ ገንዘብ ሲሰበስብ አይታችሁ ታውቃላችሁ? ወንድሞቼ እናቶች አታመጡም። ያን ገንዘብ ከማን እንደሰጠው ያ ሰውዬ አያውቅም። ይቅርታ አድርጉልኝ፣ ዊልቸር ላይ ነው የሚቀመጠው፣ ገና አያውቅም። ምላሱን ግን በምላሱ ግን ይነድፈዋል መልሶ። ያው እንጀራዬን የበላ ተረከዙን አነሳ ብሎ ጌታ በመዝሙር መጽሐፍት ላይ ዳዊት እንደጻፈው ማለት ነው። ጽድቅን የሚያደርጉ መልካምን ነገር የሚያደርጉ ለዜጋቸው ለህዝባቸው የሚያስቡ ወንድሞችን እና አበረታታ። ወንድሜ ፍራውል በውስጥም አወራዋለሁ፣ ግን እዚህ እንዳለ እንደ ህዝብ የምንወድ የምናከብር ኢትዮጵያውያንና ኤርትራውያን በምታረገው መልካም ስራ ተደመናል። እኔ ተደምሜያለሁ። በእውነት እኔ ተደምሜያለሁ ብዬ ስላችሁ ወደ እኔ ኪስ የገባ ነገር ኖሮ አይደለም። በታመምኩበት ጊዜ ለህክምና ጎፈንድሚ ላይ እንዳዋጣ ቃለሁኝ። ከዛ ውጪ ከዚህ በኋላ ቢያደርግ ነውር አይደለም። ግን ከዛ ውጪ አንዳች ነገር ከፊራ ጋራ በዚህ ጉዳይ ላይ ግንኙነት የለንም። ካደረገ ሊያደርግ ይችላል፣ መብቱ ነው። ስለበላህ ነው ወይም ጮህ ብለህ ካልክ ግን ይሄው በያው ጌታ ፊት ፊራም እየሰማ ማለት ነው። በህመሜ ጊዜ እዛ ጎፈንድሚ ላይ ገንዘብ አስገብቷል። በጣም ሀምብል ሰው ነው። በጣም ሀምብል ሰው ነው። ሰጪ ነው አልኩ። ለሌሎች ሲሰጥ አይቻለሁ። ጌታ ኢየሱስ ልብህን ይጠብቅልህ ወንድሜ። ትክክል ገልጸሃል። አበሻ ክፉ ነው። በጣም ክፎች ናቸው። በጣም ክፉ ማለት ነው። ድሆችን ረዳ ብሎ ክስ መስርቶ የሐሰት ክስ አደራጅቶ ሰው ፍርድ ቤት ይሄዳል። ወንድሞች እናቶች፣ ወንድሙን ኢትዮጵያዊ ወንድሙን ለመክሰስ ዳኛው ስቆበት ክሱን ውድቅ አድርጎበት ሲያባረው ምን ተሰምቶት የሆነ ማፈሪያ ኢትዮጵያዊ ድርጅቱን ልታዘጋበት ማለት ነው። ግን የሰራዊት ጌታ እግዚአብሔር ቸር ነው። ሲባርክ አንድ ሀገር ላይ ብቻ አይደለም፣ በ4 በ5 በ6 ሀገር ላይ ካምፓኒ እንደዚህ ይሰጣል ማለት ነው። አየህ፣ ካለው ሀብትና ደረጃ አኳያ ፍራኦልን ለሰላምታ እንኳን ራሱ አታገኘውም ነበር። ግን ቲክቶክ ላይ ወርዶ ገዝታ አንተ ጋር መጣና ቁጭ አለ። እንደዚህ ነው። አየህ፣ ነገሩ አይደለም ለፊራኦል አይደለም፣ አምላክ ከሰማያት ወርዶ አይደል እንዴ በእኛ መካከል ስላለው ምራቃችንን ጥቅ ብላችሁ የምትተፉበት የአዳም ዘር ኢየሱስ ተብሎ ሲባል ቀሎ ስለመጣ ቀለለባችሁ አይነት ማለት ነው። እና በጣም እንደ ህዝብ እንወዳለን፣ እናከብራለን። የሰራኸውን መልካምን ስራ ብዙ ሺዎች አይደሉም ሚዲያ የሚያይ በሚሊዮን የሚቆጠር ኢትዮጵያውያን አይተዋል። እነሱም አዩ አላዩ ሰማይ አይቶልሃል። ፊራይ እንወዳለን። ተባረክ፣ ጸጋ ይብዛልህ። ፓስተር የምትለው ካለ ለአንተ ልስጥህ። ታላቃችንም ስለሆንክ መጋቢያችንም ስለሆንክ። እሺ ኤርሚ፣ እኔ እንግዲህ አላውቀውም ይሄን ወንድም። አሁን አንተ ስትናገር ነው የምሰማው የሚሰራውን ያደረገውን ነገር። እኔ በእውነት አላውቀውም እና እንግዲህ ያደረገውን መልካም ነገር አንተ ነግረህናል። አንተ ከነገርከን ነገር ተነስቼ 2 ነገሮች ብቻ መናገር እፈልጋለሁ። አንደኛውና የመጀመሪያው ይሄንን አሁን በዚህ ወንድም ላይ የተደረገውን ያደረጉ ሰዎች የታውቀዋለሁ ይሉኛል። እኔ ታውቀዋለሁ።
ረኔ አላውቀውም፣ ጠይቁት ከፈለጋችሁ። እነሱ ራሳቸው እነዚህ የሱ በሱ ላይ በክፋት የቆሙ ሰዎች ናቸው። ታውቀዋለህ ብሎ የሚሉቸው እኔ ታናሽ ወንድምህ ቆይ ፓስተርዬ፣ እኔ ታናሽ ወንድምህ ፍራኦል ልትቻን አውቀዋለሁኝ። ነገርኩህ ከ6 ከ7 አይ ቲንክ ዓመት ባልተናነሰ ከሜሴንጀር ጀምሮ እንደዋወል ነበር። ዋትሳፕ ከተገናኘን ጊዜ ጀምሮ እንደዋወላለን። በጣም እግዚአብሔርን የሚፈራ ወንድም ነው። እንግዲህ በዚህ ልክ ኤርሚያስ ደፍሮ የሚመሰክርለት ሰው ከሆነ ወንድሞች ጠርተው በአደባባይ ሲጠይቁት ቅድም የሱን ድምፅ ሰምቻለሁ። በዚህ ልክ የሚናገር ሰው ከሆነ ይሄ ሰው እንግዲህ ስለ ራሱ እርግጠኛ ነው ማለት ነው። ወደ እሱ በኋላ እመጣለሁኝ፣ ግን ወደ መጀመሪያው ነገር ልምጣ። የመጀመሪያው ነገር ምንድን ነው? ይሄንን ያደረጉ ሰዎች በዚህ ሰው ላይ ይሄን ያደረጉ ሰዎች በጣም በጣት የሚቆጠሩ ሰዎች ናቸው እና ምናልባት ወንድሜ ፍራኦል ማሰብ ያለበት እሱም ቅድም ሲናገር ኢትዮጵያዊ ነኝ ስላለ ማሰብ ያለበት ትልቋን ኢትዮጵያዊ ነው። ትልቋን ኢትዮጵያ ነው። ኢትዮጵያ ወደ 130 አካባቢ ሚሊዮን ህዝብ ያላት ሀገር ናት። ከዚህ ውስጥ እኔ ዳታ ስለሌለኝ ምን ያህሉ ነው ሊረዳ የሚገባው፣ ምን ያህሉ ነው አጋዥ የሚያስፈልገው የሚለው በጣም ብዙ ነው። እኔ ዳታ የለኝም፣ በቁጥር ላስቀምጥ አልችልም። ስለዚህ እነዚህ አንዳንድ ሰዎች ይህን ኢትዮጵያ የሚባለውን ህዝብ ሊወክሉት አይችሉም። ይህን ህዝብ ሊወክሉት አይችሉም እና በሀገሩ ላይ ማዘን የለበትም፣ ወይም በሀገሩ ህዝብ ላይ ኢትዮጵያውያን እንደበደሉት አድርጎ ማሰብ ትንሽ ያስቸግራልና እንደዛ እንዳይሆንና በሀገሩ ህዝብ ላይ እንዳያዝን ማሳሰብ ፈልጋለሁ። አንዱ ነው። ሁለተኛው ይሄንን የሚያደርጉ ሰዎች ወይም ይሄንን ያደረጉ ሰዎች ይሄንን ያደረጉበት ምክንያታቸው እርግጠኛ ነኝ እንደሚሉት ቢሆን ማለት አሁን ስትናገሩ እንደሰማሁኝ ይሄ ወንድማችን ወንጀለኛ ሆኖ ቢሆን ጥፋት አጥፍቶ ቢሆን አለሁ ብሎ በቀረበ ጊዜ ማስረጃዎቻቸውን ይዘው ቀርበው ይህን ሰው መጠየቅ ይቻል ነበር። ምናልባት ቅድም ኤርሚ ስትናገር ስለ አካል ጉዳተኛው ሰው በዚህ ልክ ረድቶት ወጥቶ እንዲህ ያደረገ ያልከው ሰው እንደምታውቀው እኛ ሀገር ሰው ሶሻል ሚዲያን በአግባቡ መጠቀም መረጃስ ምን ያህል ይኖረው የሆነ ይሄ ሰውዬ ገጠር ነው ያለውና ምናልባት ያችን ትንሽዬ ሳንቲም ወስዶ ያደረሰለት ሰውዬ እንደው አጉል ያልሆነ ነገር ነግሮት የተሳሳተ መረጃ ሰጥቶት አሳስቶት ሊሆኑ ይችላል ብዬ አስባለሁ። ስለዚህ እንዲህ አይነት ነገሮችም ሁሉ በማሰብ መሆን ያለበት ነገር ምንድነው? ፍራኦልን የምለው እግዚአብሔር በህይወቱ ያስቀመጠውን ነገር መተግበርን መለማመድን ማቆም ወይም ዲስከሬጅ መሆን የለበትም። እንደ ሀገር እንደ ህዝብ ለህዝቡ ያለውን አክብሮት ለህዝቡ ያለውን ልብ መጠበቅ አለበት። በአንዳንድ ሰዎች በአንዳንድ ጥቃቅን ሰዎች ምናልባት ሶሻል ሚዲያ ላይ መጥተው የሚናገሩ እንቁጠራቸው ብንል ምናልባት 200 የሚሆኑ ሰዎች በርከት አድርገን ከቆጠርናቸው 1000 ሆኑ ግድ የለም 1000 ሆነው የሚናገሩ ሰዎች እነዚህን ሰዎች የሚሰሙ ሰዎች ዝም ብለው እንትን አይደሉም። በነገር ላይ ሰው በጣም እዚህ ቲክቶክ ላይ ማህበራዊ ሚዲያ ላይ የምንሰራ ሰዎች ወይም የምንናገር ሰዎች የሚሰማንን ሰው እንደው ብናቀው ጥሩ ነው። እኛ ይሄንን ስለከፈትን እዚህ ሚዲያ ላይ መተን ስለምንናገር በቃ ከኛ በላይ አዋቂ ከኛ በላይ ምናምን የሌለ ይመስለናል። ግን በትህትና የሚሰሙን እየለኩ የሚንቁን ሰዎች እንዳሉ ማወቅ በጣም ተገቢ ነው እና እነዚህ በጣም ትንሽ የሆኑ ሰዎች የሰሟቸው ሰዎች ሁሉ አምነዋቸዋል ማለት አይደለም።
እንደገና ደግሞ አንድ አባባል አለ፣ ከምትናገረው ነገር ይልቅ የምታደርገው ነገር በኃይል ስለሚጮህ የምትናገረውን ልሰማህ አልችልም ይላሉ ሰዎች። የዚህ ሀገር ሰዎች እንዲህ አይነት አባባል አላቸውና ወንድማችን የሚሰራው ስራ ሶሻል ሚዲያ ላይ ከሚደረገው አሉባልታ በላይ ስለሆነ ስራው ድል ነስቶ ስለሚወጣ ምንም ጥያቄ የለውም። ልቡን መጠበቅ ይኖርበታል። እና ከዚህ ከእንትኑ አንጻር ልነግረው የምፈልገው ነገር ምንድን ነው? ለዚህ ወንድም ይሰማኛል ብዬ ተስፋ አድርጋለሁ። ትኩረቱን አገልግሎቱ ላይ ያርግ። ትኩረቱን አገልግሎቱ ላይ ያድርግ። በቃ ይሄን አገልግሎት እሱ የተቀበለው ከጌታ ነው። እንደ ክርስቲያን እንግዲህ በዚህ ልክ የመስጠት ነገር በውስጡ ካለ ቅዱስ ቃሉ እንደሚያረጋግጥ ምህረትን የማድረግ ስጦታ በውስጡ አለ። ይሄ የጸጋ ስጦታ ነው። በየትኛውም የጸጋ ስጦታ የሚያገለግሉ ሰዎች ትችት እንደሚገጥማቸው ተቃውሞ እንደሚገጥማቸው ይገጥመዋል። ይሄንን ተረድቶ እግዚአብሔር በውስጡ ያስቀመጠውን ይህንን ጸጋ እዛ ላይ ትኩረት አድርጎ የበለጠ ለመስራት መዘርጋት አለበት። ከዚህ ጋር አያይዤ ቅድም ኤርሚ ስትናገር በጣም አዝኗል፣ በጣም ተጎድቷል ብለሃል። የሚፈልጉት ይህንን ነው። ሰዎቹ እንዲጎዳ፣ እንዲያዝን፣ ተስፋ እንዲቆርጥ ነው የሚፈልጉት። ስለዚህ ለወንድሜ ፍራኦል ያለኝ ነገር ምንድን ነው? ጠላት የሚፈልገውን ነገር አታድርግ እና ፖዚቲቭ ኢነርጂን እንደገና መልስ። እግዚአብሔርን አመስግን። መልካም ነገር አድርገህ ስለተነቀፍክ፣ መሸታ ቤት ተገኝተህ አልተነቀፍክም። በሰነድ የተደገፈ ማጭበርበር ፈጽመህ አልተከሰስክም። መሸታ ቤት ተገኝተህ ዘርፈህ ምናምን አልተከሰስክም። ይሄን ስራ ሰራ፣ ምንጩን አናቅም ነው ያሉት። ምንጩን የማሳወቅ ግዴታም የለብህም። በእኔ እምነት ምንጩን የማሳወቅ ግዴታም የለብህም። አሜሪካን ሀገር ነው የምትኖረው። አሁን ኤርሚ ሲናገር እንደሰማሁት አሜሪካን ሀገር የማያውቀው ሰው ብዙ ነገር ሊል ይችላል። እኔ ወደዚህ ሀገር በመጣሁ ጊዜ የዛሬ 11 ዓመት ከኢትዮጵያ ዶላር ገዝቼ መኪና ሸጬ የተለያየ ነገር አድርጌ ዶላር ይዤን ወደዚህ የመጣሁት። እስከ 10,000 ዶላር ይዛችሁ መግባት ይፈቀዳል። እና መኪና ለመግዛት የመጀመሪያውን መኪና ለመግዛት በተነሳን ጊዜ ከሀገር ቤት ይዤ የመጣሁት ካሽ ነው ማለት ዶላር ካሽ ነው። እና እኔ እንደ ሀገር ይመስሎኝ ያንን ብር ቆጥሬ ጨምሬ ሌሎች ወገኖችም የጨመሩት ገንዘብ ነበር። እኔም ያን ብር ጨምሬ ለካምፓኒው ልከፍል ስል ፖሊስ ነው የሚጠራው አሉ። ይህን ያህል ገንዘብ እንዴት ቤት አስቀመጥክ ነው ያሉት። ጌታ መጣሁ ግን ከባንክ የገዛሁበት ደረሰኝ ስለነበር እኔ የመጣሁት ከኢትዮጵያ ነው፣ ይሄው የገዛሁበት ደረሰኝ ብዬ አቅርቤ ነው። እና ዝም ብሎ አሜሪካን ሀገር በዚህ ልክ አጭበርብሮ ሊኖር አይችልም። የማያውቁ ሰዎች እንደፈለጋቸው ሊያወሩ ይችላሉ። ይሄ የህግ ሀገር ነው። ልውስ አትልም። በተለይ ደግሞ ከገንዘብ ጋር የተያያዘ ነገር አንድ ሳንቲም ዌልስ ፋርጎ የሚባለው ባንክ እኮ አንድ ሳንቲም ባንክ ውስጥ የሚሰራ ሰውዬ አንድ ሳንቲም ነው አጭበርብሮ፣ አንድ ሳንቲም እሱን ትረስ አድርገው በየባንኩ በየቅርንጫፉ እንትን ሆኗል ተብሎ ዛሬ 11 ዓመት ነው የመጣሁ አካባቢ ከመምጣት 1 ዓመት 2 ዓመት በፊት ባንኩ ችግር ውስጥ ገብቶ ነበር። ቀልድ የለም እዚህ። እና የማያውቁ ሰዎች ያው የማያውቀውን ህዝብ ሊያጭበረብሩት ይችላሉ። አንተ እዚህ ሀገር ስለምትኖር በምን ያህል ንጽህና ልትኖር እንደምትችል ክርስቲያን እንኳን ባትሆን ህጉ ያነጻሃል። የአሜሪካን ሀገር ህግ በንጽህና እንድትኖር እንደሚያደርግ የታወቀ ነገር ነው። ይሄ ስለሆነ ማንነትህን ስለምታቅ ማዘን የለብህም። በተለይ ማዘን የለብህም። የደከሙትን ሁሉ የደከሙት አንተ አሁን የሚሰማ ስሜት እንዲሰማ ስለሆነ ይሄን ስሜት ጨርሰህ አስወጣ። ከአንተ ጋር ጨርሰህ አስወጣ። እግዚአብሔርን ማመስገን ጀምር።
ስለ ስሙ መነቀፍ ስለጀመርክ እግዚአብሔርን ማመስገን ጀምር። ስራህን ቀጥል። እንደውም የምመክርህ ዘራፊዎች አንተን እንዳይዘርፉ ድርጅት አቋቁም። የምትረዳበት ድርጅት ፈቃድ አውጥተህ ኢትዮጵያ ውስጥ ድርጅት ቢሮ ክፈት። መረዳት ያለበት ሰው በዛ በኩል መጥቶ ይረዳል። በቃ አሁን ስለ ድርጅት አስብ። ድሆችን የምትረዳበትን ድርጅት ቲክታክ ላይ ሰርተህ አይደለ የሰደቡህ? ለዚህ አይደለ? አሁን ደግሞ ባለፈ መንገድ ከኢትዮጵያ መንግስት ጋር ተነጋግረህ በመንግስት ደረጃ የሚታወቅ ስራ ለመስራት ራስህን አዘጋጅ ወዳጅ፣ እንጂ ተሰብረህ መቆም የእግዚአብሔር ሀሳብ አይደለም። በጭራሽ የእግዚአብሔር ሀሳብ አይደለም። ቲክታኩንም ለምትተዋለህ። ለዚህ ዓላማ ከተጠቀምክበት ተጠቀምበት። ሰዎችን ለመርዳት ሰዎችን ለማግኘት የምትጠቀምበት ግን ለዘራፊ ያጋልጠሃል። እንዳልከው አይመጥንህም። ይሄ ቦታ ዘራፊና ተሳዳቢ ነው የሚያገኝህ። እኔ አይ ቲንክ ጌታ ኢየሱስም ያለው እነሆ በተኩላዎች መካከል እልካችኋለሁ፣ እንደ እባብ ልባሞች እንደ እርግብ የዋሆች ሁኑ ነው ያለው። ስለዚህ እንደ እባብ ልባም መሆን አለብህ። ምን ማለት ነው? ህይወትህን ማስነካት የለህም። የእባብ ልባምነት እዚህ ላይ ነው ያለው። አየህ፣ እባብ አግኝተህ ቀጥቀጠህ ልትገለው ስትል ተጠቅልሎ ጭንቅላቱን ይደብቃል። ለምን ካልከኝ ህይወቱ ጭንቅላቱ ውስጥ ስላለ ጭንቅላቱን ከመታ ስለምትገለው ተጠቅልሎ ወገቡን እንድትደበድብ ነው የሚያደርግ። ስለዚህ አንተ ውስጥህን፣ መንፈስህን፣ ሰላምህን የቲክታክ አሉባልታ እንዲነካው መፍቀድ የለብም። ህይወትህን ጠብቅ። ህይወትህ ከምታደርገው የቸርነት አገልግሎት በላይ ነው። ስለዚህ በዚህ አግባብ ብትንቀሳቀስ ጥሩ ይሆናል ብዬ አስባለሁ። በመጨረሻ ነገሬን አረዘምኩ መሰለኝ። በመጨረሻ መናገር የምፈልገው ምናልባት በዚህ ልክ በዚህ ሰው ላይ የሚንቀሳቀሱ ሰዎች አሁን በዚህ ዘመን ሰዎችን አጓጉል ስም በመስጠት አስገድደው ጥቅም ለማግኘት ገንዘብ ለማግኘት ምናምን ሊሆን ይችላል። አዋጭ ስላልሆነ እውነተኞች ሆናችሁ ጠይቁት። እንዲረዳችሁ ከፈለጋችሁ እውነተኞች ሆናችሁ፣ ለዚህ ነው ስምህን ያጠፋሁት፣ በቃ እርዳኝ፣ ይሄ ነው ችግሬ ብላችሁ ቅረቡና ጠይቁት። አንተ ደግሞ እንዲህ አይነቱ ሰዎች ሲመጡ እጥፍ አድርግላቸው በእውነት፣ ምክንያቱም መንፈሳዊነቱ እሱ ስለሆነ ማለት ነው። እና ይሄን ካልኩ ይበቃኛል። እግዚአብሔር ይባርካችሁ። አሜን። ፓስተር እየተባረክ እንዳልኳችሁ ለአንድ ሰዓት ቆይታ ነው አደርጋለሁ ብዬ ያልኩትኝ። አሁን 20 ደቂቃ ብቻ ነው ያለኝ። በ20 ደቂቃ ውስጥ ወንድሞች እህቶች የምትሉት ነገር ካለ ፊራን ስልኩ ያላችሁ ደውላችሁ ቴክስት ማድረግ የምትችሉም ቴክስት አድርጋችሁ። አይ ቲንክ ስልክ ሊበዛበት ይችላል። የልቡ ቅንነት ትረስት ባደርጋቸው ባመናቸው ሰዎች በመከዳት ማለት እሱ ገንዘብ ለድሆች ኢትዮጵያ ልኮ በሚሊዮን የሚቆጠር ገንዘብ፣ ያን ገንዘብ ግን ተገቢው ቦታ ላይ እሱ እንዲደርስ የፈለገበት ቦታ ላይ ግን አላደረሱም። መከዳትም መሰደብም እና እንደዚህ አይነት ነገር ገጥሞታል። ከራሱ ኪስ አውጥቶ በሰጠውም መከሰስም ሁሉ ጭምር መሰደብ፣ መከሰስ፣ መከዳት እና በጣም ወንድማችን ተሰምቶታል። የምንወደው ሰዎች ግን እንዳለን ይህንን ልንነግረው ይገባል። እና ተባረኩ። ከላይ ጀምሮ ከእህትየው ልጀምርና መጨረሻ በኤፍዬ ንግግር እንዘጋለን ማለት ነው። ደቂቃ ይዝላችኋል። 20 ደቂቃ ነው ያለኝ። አንድ ፕሮግራም አለኝ ከቤተሰቤ ጋር የምወጣበት። ኦልሬዲ እየለባበሱ ነው እነሱ፣ እኔም ወደዛው ሊሄድ ነው። እህትየው እንደው ከ3 ደቂቃ ባላነሰ እንደዚህ እያደረጋችሁ ቢኒ ጌታ ይባርከው። ሌላ ምንም አልልም። ፍራውልም እናውቀው በዚህ በእርዳታዎች ነው፣ በአብዛኛው በእርዳታዎች ነው እና ፓስተር ባለው እስማማለሁ። እንዲያውም ኢትዮጵያ ቢችል ትልቅ ድርጅት በደንብ ስም ያለው ፈቃድ አውጥቶ ምንም ማንም አያጭበረብረው። በእምነት የሚባል ነገር የለም። በእውነት እንደዛ እያረገ ቢያደርግ እኔም ምክሬ ነው። መልካም ወንድም ነው። ስለ እውነት በጠራ ነው ቦታ ሁሉ እኔ ተገኝቶ አይቼዋለሁ። አንዴም 2 ቦታ ላይ ቢያንስ አይቼዋለሁ እና ጌታ ዘመኑን ይባርክ። ሌላ ምንም አይደለም። ለእነዚህ ለኢትዮጵያን ወረኞች ከተጨነቀ ከባድ ነው የሚሆን።
እግዚአብሔር ከሱ ጋር ስላለ ማለት ነው። ይሄን የሚያደርግ የእግዚአብሔር ልብ ያለው ነው እንጂ ማንም አይሰጥም። በጣም ብዙ ብር ያላቸው ሰዎችን ያውቃል። እዚህ ጋር አንዳንድ ነገር ስንጠይቅ ዞር ብሎ ሰው የማያዩ እና ጌታ ዘመኑን ይባርክ። ደሃን የሚያስብ ነው። አንድ ዶክተር ልጅታች ሲጽፍ ነበር እንድጨርስ የረዳኝ እሱ ነው አመሰግነዋለሁ እያለ እና የሚያመሰግኑት ብዙ ስላሉ ፍራኦል ይሄ በቃ አይዞህ እኛ ከጎንህ ነን፣ ምንም ወደኋላ እንዳትል ምንም ማለት ነው። እንደውም ፍቃድ አውጥቶ ፓስተር እንዳለው በስነ ስርዓት ቢሰራ ሞር ጥሩ፣ ሁላችንም ልንደግፈው ነው የሚገባ የእውነት እና ጌታ ዘመኑን ይባርክ። ጠንክር፣ አይዞህ አለን። እህት ወንድሞች ተባርኩልኝ። ተባረኩ። ተባረክ እህትየው። ወንድምነት ቢኒ ወይ እሺ፣ እኔም ሁለት ነገር ብቻ በሁለት ደቂቃ ውስጥ ነው። አንደኛ ምንድነው እንደዚህ አይነት እርዳታዎች ሲደረጉ በቃ ፎርማላይዝ ማድረግ ነው። ፎርማላይዝ ማድረግ ከሲልክ ሀገር ቤት በስርዓት ተቀብሎ በድርጅት ደረጃ የሚያስተናግድለት ሰው ቢኖር መልካም ነው። ወይንም ድርጅት ነገር ቢኖር ኤንጂኦ መክፈት ይቻላል። ሲምፕል ነው በጣም። ሁለተኛ ነገር ግን አሁን እዚህ ሶሻል ሚዲያ ላይ እሱ እንደዚህ አድርጎ በዚህ ወጥቶ በዚህ ገብቶ የሚሉት 5 ሳንቲም እነሱ ልከው ረድተዋል ወይ? የመጀመሪያ ጥያቄ። ስለዚህ በቃ እነሱ አሁን እኮ እነሱ እነሱን እኮ ኢሊጂቲሜት ማድረግ በጣም ሲምፕል ነው። ምክንያቱም ያረዳ አፉን ይዝጋ ነው በቃ ሲምፕሊ። ምንም 5 ሳንቲም ሰጥቶ ማያውቅ ለምን ይጮሃል? ቅናት ካልሆነ በቀርና በቃ ፌራ ወንድማችን አይ ቲንክ እኔ ሶሻል ሚዲያ ላይ ስመጣ ቲክቶክ ላይ 2022 አይ ቲንክ አካባቢ ጀምሮ አውቀዋለሁ። ብዙ እናቶች፣ ብዙ አባቶች፣ ብዙ ኢትዮጵያውያንን ሃይማኖት፣ ዘር ምን ሳይለይ በጣም የሚረዳ ልጅ እንደሆነ አውቀዋለሁኝ እና ጌታ ይባርከው። በርታ፣ ቀጥልበት በአገልግሎት። ከዛ በተለየ ያው ብዙም የሰው ጫጫታ እኔ ድሮም አያስጨንቀኝም፣ ግን ብዙ ባያስጨንቀ መልካም ነው። ተባረኩ። ቴንክ ዩ ቢኒያው፣ ተባረክ ወንድምነት። እሺ ቤካይ። እሺ ወንድምነት፣ እኔም ደግሞ በ25 ደቂቃ ሁለት ነገር ብቻ አውርቼ እጨርሳለሁ። የመጀመሪያው ወንድማችን ፊራው እግዚአብሔር አምላክ አበስቶ ይባርክ ማለት ወዳለሁ፣ እንደዛ እፈልጋለሁ። ሌላው ነገር ግን እንዳለውም ቲክታክ አይ ቲንክ አይመጥ ነው፣ በቃ አይመጥ ነው በእኔ ነው ማለት እንደኔ ሀሳብ። እንዳለውም ቲክቶክን በቃ መተው፣ ከዛ ማገዝና መርዳት ያለበትን ነገር ደግሞ የእግዚአብሔር መንፈስ ባሳሰበው ልክ በቃ ይህን የመርዳትን ስራ ማስቀጠል እንደዛ ቢያደርግ ሞር አሪፍ ነው ብዬ እኔ አስባለሁ። ከዛ ባሻገር ግን አይ ቲንክ እሱን ይሰደባሉ ምናምን የሚባሉ ሰዎች ራሱ ባይዘዌ ከሰውነት ተራ የሚቆጠሩም አይደሉም። ባይዘዌ እነርሱ አይደለም ፊራውንን ሴጣንን ራሱ አቁሞ የሚሰደቡ ናቸው፣ እንኳን ሰውን ማለት ነው። ሴጣንን ሁላ አንተ እኮ እዚህ ጋር ጠቁረሃል፣ አንተ እኮ ቀንድ አብቅልሃል ምናምን እያሉ ዝም ብሎ ቤታቸውን እየከፈቱ ከኋላ ፒክቸር እየለጠፉ ምናምን ነገር የሚሳደቡ ተሳዳቢዎች ናቸው። ስለዚህ በእነሱ መሰደቡ ምንም አይገርምም፣ ምንም መሜናል እንትን አይልም። በእርግጥ እንዲህ የሚሰጥ የሚለግስ ሰው ድሃን እያገዘ ሰፖርት የሚያደርገውን ሰው በዚህ ልክ ዲስአፖይንትድ ማድረግ ዊችስ ልክ አይደለም። ግን ያው እነሱ ከማድረግ ወደ ዓላማ ሄዱ ሰዎች ናቸው እና ብዙም በእነሱ ባይከፋ ግን ቲክቶኩን ቢተው እኔ ምርጫዬ ነው ብዬ ነው የማስበው፣ እንደኔ ማለት ነውና ለማንኛውም እግዚአብሔር አምላክ አብሶ ይባርክ። መቆረስ፣ ማገዝ፣ መርዳት ክርስትናን በእውነት ፕራክቲካሊ ማሳየት እንግዲህ ከኛ ወገን ሆኖ ይህን በማድረጉ ራሱ እኛ ጴንጤዎች፣ እኛ የጌታ ልጆች፣ እኛ ወንጌል አማኞች ስራ ልድነት ሳይሆን ስለዳንን ወይም ደግሞ ስለተፈጠረን ነው የምንሰራው የሚለውን ነገር ሞር እንደው በደንብ አድርጎ ያሳየናል ብዬ አስባለሁ። ለማንኛውም ፊራ ወንድማችን እንወዳለን፣ በርታ። ግን ቲክቶክ አይመጥንህ። ቴንኪ ወንድምነት፣ ተባረክ፣ ጸጋ ይብዛልን። ቴንኪ። ሶሪ ዛሬ አጭር ጊዜ ስላለኝ ነው። እሺ ዜድ
ሰላም ለእናንተ ይሁን። ኤርሜ ይህንን ሀሳብ ይዘ ስለመጣ ደስ ብሎኛል። ጌታ ዘመናችሁን ይባርክ። እዚህ ውስጥ ያላችሁ ሁላችሁ ያው ፊራኔ አውቀዋለሁ። እግዚአብሔር የባረከው ልጅ ነው። ያው ወንጌልን ነው በዛው የሚሰራው። ያው ኤርሜ እንደተናገርከውም እንደ ቃሉ ስለሚለግስ በሰው ኪስ ውስጥ ገብቶ የሰውን ችግር የሰውን ቀንበር የሰውን ነገር ነው እግዚአብሔር በረዳው መጠን የሚረዳውም እና ያው ደግሞ ከጀርባ ያለ ይሄ የድህነቱን ቀንበር ስለሚያፈርስ ብዙ ጊዜ ያው ይቃወሙታል። እኔ ግን አንድ መንፈሳዊ ኮንሰፕት እንዲኖረው ፈልጋለሁ። ብዙ ጊዜ እለዋለሁ በውስጥም ስለማወራው ያው ሁልጊዜ ፖቨርቲ ድህነት ያው መንፈሳዊ ነው። ሰበርክ ማለት ደግሞ የሰበርከው ያ መንፈስ በአንተ ላይ እንደሚነሳ ማወቅ ነው። እኔ ለፊራም ነግረው ይሄንን ነው። እግዚአብሔር ደግሞ እንዲረዳው እንዲያግሰው እኛ ደግሞ እንድንጸልይለት ይህንን አሳስባለሁ። ሌላኛው ለማንም ብሎ አይደለም ያደርገው። ብዙ ጊዜ ሲናገር እኔ ባላደራ ነኝ እግዚአብሔር ብሎኝ ነው ማደርገው ይላል። ብዙ ሰዎች አገልጋዮች ብዙ ሰዎችን ይሄ ይረዳል። እግዚአብሔርን እንደሚያገለግል ሰው የእግዚአብሔርን የሚያገለግል ሰው ሁልጊዜ ይነቀፋል፣ ይሰደባል ያለ ነው። ሪጀክሽን ቤስት ፕሮሞሽን ነው አይኖ። ግን እግዚአብሔር በነገር ሁሉ እንዲባርከው መንገዱን እንዲያቀናው ደግሞ ያው በራሱ ገንዘብ ቢሰደብም የሰበራቸው የነዛ መናፍስቶች ስለሚከተሉት ያንን አውቀን ደግሞ ቅዱሳን ብንጸልይለት። ቅድም ስትናገር ነበር ኤርሚም ራሱም ሲናገር ነበረ። ዘር አይለይም፣ ሃይማኖት አይለይም፣ ሁሉ ቦታ ላይ እጁ ይዘረጋል። ያ ነገር ስለሆነ እግዚአብሔር እንዲረዳው እንደ ቅዱሳን ብንጸልይለት ደስ ይለኛል። ጌታ ዘመናችሁን ይባርክ። ወክላችሁት እዚህ ጋር ስለመጣችሁ ደስ ብሎኛል። ፊራ በርታ። ወደኋላ መሄድ የለም ማፈግፈግ የለም፣ ወደፊት እንዲሆንልህ እመኛለሁ። ጌታ በነገር ሁሉ ይባርክ። ተባረኩ። እዚህ ውስጥ ያላችሁ ሁላችሁም ተከናወኑ። ተባረክ ጌታችን ዜድ ቴንኪው። ጌታ እግዚአብሔር ይባርክሽ። እሺ መቅዲ ኔትወርክሽ አይዶን ይሰራ ከሆነ ይሰራል። ኦኬ ይሰራል። ሰላም ለእናንተ ይሁን። ተባረኩ። አይኔ ጊዜ ምንም አልፈጅም። ያው የምናውቀው ነገር ነው። ወንድማችን ነው። እንግዲህ አንዳንድ ጊዜ ባበላው እጅ ይነከሳልና ጌታ ጸጋ ያብዛለት፣ ይቀጥል። የኋላውን ትቶ ወደፊት መዘርጋት ነው የሚያስፈልገው ብዬ አስባለሁ። ተባረኩ። ቴንኪዩ መቅድዬ፣ ጸጋ ይብዛልሽ። በወንድማችን በኤፍዬ ንግግር ነው የምንጨርሰው። የተወሰነ ደቂቃዎች እሱ ወስዶ መናገር የሚፈልገው ይናገራል። ጸግዬ የምትዩን በይና በቃ ፊራ በእውነት አሳዝነውታል ሰዎች። ደጋግመው ነው የቀጠቀጡት ሚዲያ ላይ ባላጠፋው ጥፋት ባልበደለው በደል ደጋግመው ነው ያሳዘኑት። በጣም ነው የጎዱት እና ስለ እንግዲህ ጽድቅን ስላደረገ ነው ያ የሆነው። እምትዩ ካለ ጸግዬ ላንቺ ልስጥሽ። የተባረኩልኝ። ሰላም ብያለሁ ሁላችሁንም፣ ላይም ታችም ያላችሁ ቅዱሳን። እኔ ለፊራ ማለት የምፈልገው አንድ ነገር ማወቅ አለበት። በእኛ በሀገራችን ምን ይባላል? ሌባ እናት ልጇን አታምንም ይባላል። አሁን እዚህ ጋር መጥተው የሚጮሁ ሰዎች የሚሰርቁ ሰዎች ናቸው። ለዛ ነው ከየት ነው ያመጣው? እንዴት ነው? በቃ በጣም ያስደነገጣቸው። እንዴት ነው ይሄን ሁሉ ገንዘብ? ትላንት አንዷ ገብታ እዛ ዮኒ ማኛ ቤት ከመንግስት ጋር ግንኙነት አለ ወይ ምናምን ሁሉ ብላ ጠየቀችው። ምክንያቱም ረድተው ስለማያውቁ መስረቅ ብቻ ስለሆነ የሚያውቁት የኛ ሰዎች በጣም ግራ ገብቷቸዋል ይመስለኛል፣ ይሄ ሁሉ ውርጅብኝ የመጣበት ማለት ነው። ሁለተኛ ደግሞ በራሱ በጌታ መሆኑ ራሱ በዚህ ዘመን በጌታ ሆኖ አንድ ሰው ሰጪ መሆኑ ራሱ ያናድዳቸዋል። ይህንንም መረዳት አለበት። ትዝ የሚላችሁ ከሆነ የዛሬ 2 ዓመት 3 ዓመት ቲክቶክ እንደመጣን አካባቢ ሳሚ የሚሉት ልጅ አረብ ሀገር ላይ እህቶችን የሚረዳ ወንድም
ፌራ በጌታ መሆኑ በጣም አስደንግጦት እንዴ እኔ አላቅም አንተ ጴንጤ ነህ እንዴ አት ኤኒ ታይም እርዳታ ስጠይቅ ብድግ ብሎ ነው የሚሰጠው አይናገር ማን እንደሆነ አላቅ ሃይማኖቱ ምን እንደሆነ አላቅ እስላም ነው አይልም ክርስቲያን ነው አይልም ስንጠይቀው የሚረዳ ልጅ ብሎ በጣም ገርሞት ማለት ነው በቃ ተደብቆ ዝም ብሎ ነበር የሚረዳው ከድሮም ጀምሮ ማለት ነው ስለዚህ አሁን ፊራዬ ወጥተህ ፊት ለፊት እዚህ ጋር አንተ ማን መሆንክን ሲያውቁ በጌታ መሆንክን ሲያውቁ ራሱ ያናድዳቸዋል ይሄንን ማወቅ አለባቸው አሁን ያለንበት ዘመን ያው እኛ በጌታ የሆኑ ሰዎች የሚመቱበት ዘመን ስለሆነ ማለት ነውና ልብህን አስፍተህ እንኳንም ተናገሩህ ግን እኔ በቃ እምለው ነገር ሁሉ ጊዜ ማወቅ ያለብን እርዳታ ሲደረግ ወይም ደግሞ እርዳታ ሲጠየቅ ሰብሳቢዎቹንም ቢሆን ይሄ እርዳታ በሁለት ነው የሚከፈለው አንደኛው ነን ፕሮፊት አለ ፕሮፊታብል አለ አንዳንዶቹ ተጠቅመው ነው ሰውን የሚረዱት ማለት ነው እነዚህ በፕሮፊት የሚሰሩ ሰዎች እንደ ደሞዝ ማለት ነው ስራቸውን ትተው ሊሆን ይችላል ምናምን አንዳንዱ ደግሞ ልክ እንደ ፊራ በቃ እግዚአብሔር የሰጠውን እያካፈለ ገንዘብ ባይኖራቸው እነዛ ሰዎች ኢትዮጵያ ሆነው ተቀብለው ለሰው የሚሰጡት ማለት ነው እነሱ ገንዘብ ባይኖራቸው ጊዜያቸውን ግን እንደ ገንዘብ ሰውተው የሚሰሩ ሰዎች አሉ እና ከማን ጋር እንደምትሰራ ፊራዬ እወቅ ከፕሮፊታብሎቹ ጋር ነህ ወይስ ነን ፕሮፊታብል የሚባሉት ማለት ነው የማይቀበሉ የሰው ገንዘብ የማይነኩ መርዳት ብቻ የሚፈልጉ አንተ ይሄንን አውቀህ ተንቀሳቀስ ባይነኝ እኔ እነዚህ ለሚያስተባብሩት ሰዎች ማለት ነው ምክንያቱም እነዚህ የሚያስተባብሩ ሰዎች በፕሮፊት የሚሰሩ ከሆነ እነሱ የሚበቃቸውን ገንዘብ ካላገኙ ኦብቪየስሊ ስምህን ነው የሚያጠፉት እና ይሄንን አውቀህ ተንቀሳቀስ ከዛ በተረፈ ግን አንተ እግዚአብሔር የሰጠህን የእግዚአብሔርን ስራ በቃ ጸጋህ ይሄ ነው መስጠት ነው ጸጋህ ማቆም አትችልም ላቁም ብትልም ማቆም አትችልም ማቆም አላቆምም ብለሃል ትናንትና እና አይዞህ በርታ እኛ እህት ወንድሞችህ ከጎንህ ነን እንጸልይልሃለን የምትችሉ ሁሉ ጸልዩለት እግዚአብሔር ጉልበት እንዲሆነው በቃ ጉልበት እንዲሆነው ሁላችንም እንጸልይለት ያንን ነው ልምወደው ተባረኩልኝ ተባረኪ እህትዬው ጸጋ ይብዛልሽ እሺ ኤፊ እንኳን ደህና መጣ ያው ፊራኤል አንተ መንገር አይጠበቅብንም ሰሞኑን ከቲክቶክ ላይ ወጥቷል ትናንትና ቴዲ ቤት አንድ ፕሮግራም ነበር እኔም ገባ ብዬ ነበረ እዛ ከማወራው በውስጥ አወራለሁ ብዬው ነው እንትን ያልኩትኝ በሚያደርገው መልካምነት ተከርቷል በሰዎች ተጎድቷል በሰዎች ስሙ ያለ ምክንያት ጠፍቷል ቤተሰቡን ሁሉ ጭምር እስከ መሳደብ ድረስ ነው የደረሱትና የምትለው ካለ በልና በአንተ ሐሳብ ነው የምንጨርሰው ቴንኪ ወንድምነት እሺ እኔም አንድ ቪዲዮ አይቻለሁ እንደዛ እሱ ሲናገር የነበረበትን ቪዲዮ አይቻለሁ ቴዲ ጋር ማለት ነውና ትንሽ ሐሳቡ ገብቶኛል እና ኦፍ ኮርስ እኔም ማቀው እዚህ ቲክቶክ ላይ ነው ማቀው ሳቀው እንግዲህ ሰዎችን ሲያግዝ ነው በደንብ ማቀው እንደዛ አይ ቲንክ አሁን ያለበት ፊሊንግ የሆነ እኛ የነበረ የዛሬ 4-5 ወር እንደዚህ በፊት የነበርንበት እንደዛ ይመስለኛል እኛ ከዚህ በፊት ተመሳሳይ ነገር ሀፕን አድርጎ ነበረ አንድ ዝነኛ የሆነች ልጅ በተታወቅ ልጅ የሆነ ችግር ገጥሟት ዶክተር ሻውል የምታስታውሱ ከሆነ ኢመርጀንሲ ገንዘብ ስለተፈለገ እሱ ጋር መተው ጓደኞቿ በቃ እነሰብስብ ምናምን ተባለና እንግዲህ ሼር አረግን እና የሆነ ነገር አዋተን እንትናለን እኛ ላይቭ ላይ ያለን የኛ ፎቶ ተለጥፏል ፌስቡክ ላይ ማለት ነው ያው ዝና ፍለጋ እንደዚህ ገና ካሁኑ እንደዚህ ገንዘብ ስብሰባ ምናምን ተቀምጧል ምናምን ብለው ማለት ነውና እኔ ወዲያው ከፋሚሊ ነው የተደወለልኝ እና ከዛ በኋላ ነው እኔ በኦፊሻሊ እንደዚህ አይነት ነገር ውስጥ ሁለተኛ አልገባም ብዬ ከዛን ጊዜ በኋላ ገብቼም አላቅም እውነት ለመናገር በቀደም ሙሉ ወንጌል ቤተክርስቲያን ማሰሪያ ሲባል እንደዛ ያው ሙሉ ወንጌል ቤቴም ስለሆነች እንደዛ ገባው እንጂ ከዛ ጊዜ በኋላ እንደዛ አላደርግም እና እሱም እንደዛ ሲል ሰምቻለሁና
እኔ ውሳኔው ትክክል ነኝ ባይ ነኝ። እኔ ከእናንተ ትንሽ ለየት የምለው ፍራውል ትክክል ነው። በቃ ቤተሰብ ገንዘብ እየሰጠ ቤተሰቡ መሰደብ የለበትም። እሱ ኦኬ እንደዛ ሲል ስለሰማሁት እኔ ማለት ነው። እኔ ማቆም አለበት ከሚሉ እኔ እንደዛ ነው የማስበው። ገንዘብ ሰጥቶ መሰደብ የለበትም ሰው። ገንዘብ ወስዶ እየተሰደበ አይደለም እንኳን ሰጥቶ። ስለዚህ እኔ አቅጣጫ ቢቀይር ባይ ነኝ። እኔ ብዙ አብያተ ክርስቲያናት አሉ በየገጠሩ ማለት ነው፣ ጣራና ግድግዳ የሌላቸው ሰዎች ድንጋይ ላይ ቁጭ ብለው የሚያመልኩበት። በቃ ወደዛ የወሰደ ገንዘብ ካለው እግዚአብሔር ከሰጠው ትርፍ ነገር ካለው በቃ እዛ እየሄደ አብያተ ክርስቲያናት እንዲሰሩ ቢያደርግ፣ ጣራ ግድግዳ ቢሰራ እንደዛ ይሻለው እና እንትን እያለ መቀጠል አለበት ብዬ አላምንም እኔ። እና እንደዛ ሰፖርት ያደረጋቸው ሰዎች እንኳን ወጥተው አይኔን አግዞኛል እንደዚህ አድርጎኛል አትናገሩት እንኳን አይሉም። እንደዚህ አይነት ክፉ ቀን ሲመጣ የበሉ ሁሉ ይደበቃሉ። ወጥተው እኔ እንኳን እኔ እንዲያደርጎልኛል ለምን እንደዚህ ትናገሩታላችሁ ብለው እንኳን ለምስክርነት እንኳን አያወጡ። ስለዚህ በቃ እንትኑን ዞር ማድረግ አለበት ብዬ ነው ማስበው። ለምን ይሰደባል? እሱን ኦኬ ቢሰደብ ምንም ችግር የለውም፣ ወጣት ነው። ግን በሱ ምክንያት ቤተሰቡ የሚሰደብ ከሆነ እየሰጠ መስጠቱ ከሆነ ችግር ዋይ ለምን ይሰጣል? የኔ አቋም እንደዛ ነው። እኔም ከዚህ በፊት እንደዛ ነው የወሰንኩት። ገንዘብ ሰጥቶ መሰደብ ሰው አለበት ብዬ አላምንም። እንደዚህ ያለው እንደዚህ ባክግራውንዱ እንዲህ ወንጀል ምናምን የሚሉት ነገር ካለ ያው መጠየቅ ነው እንግዲህ። አሜሪካ ሀገር ነው ያለው፣ ቅድም እንደተባለው ወንጀል ሰርቶ ፕሬዚዳንት የሚጠየቅበት ሀገር ነው። እዛ ሀገር አፍሪካ አይደለም። እና ወንጀል ከሰራ እንዲጠየቅ ማድረግ ይቻላል እንትን ብለው ይዘው መጥተው። ግን ምንም ነገር ፕሩፍ በማያቀርብበት ሁኔታ እንደዛ መለጠፍ እሱ ትክክል አይደለም። እና እኔ የሚሰማኝ ከሆነ ፍራውል በቃ አቁም። ቤተሰብ መሰደብ የለበትም። አትስጥ። በቃ እንዳልኩ ወደ ገጠር ሂድና አብያተ ክርስቲያናት አግዝ፣ ጣራ ግድግዳ ምናምን እንዲሰሩ ምናምን የሆነ ምናምን ሰፖርት አድርግ ምናምን፣ የእግዚአብሔርን መንግስት ስራ ያገዝካቸውም ሰዎች ለአንተ እንትን ማይሆኑ ከሆነ በቃ መተው ነው። እኔ እንደዛ ነው ምለው ማለት ነው። አመሰግናለሁ። ቴንክፊ እኔም ወደ መጨረሻ ላይ ይቅርታ ከበጎነቱ ሳይጎድል አስቀድሞ ለእግዚአብሔር ቤተሰብ ያደርጋል። ባይዞ ለኢትዮጵያ ውስጥ ላሉ ቁጥራቸው ለማይናቅ አገልጋዮች እና ክርስቲያን ወገኖች ምን ያህል እንደቆመ እሱና እግዚአብሔር ብቻ ናቸው የሚያውቁት። እና በጣም ብዙ አገልጋዮችን እና አብያተ ክርስቲያናትን ሁሉ ጭምር እንደዚሁ አብሮ በመቆም ይታወቃል። ከመልካምነቱ ሳይጎድል እሱን ነገር ስራውን ሊያጠናክር ግን እንቀጥላለን። ይሄ እንግዲህ በጣም የበጎ ነገር ጠላት የሆነ ዲያብሎስ ሰዎችን ተጠቅሞ ሰውን ለመስበር በዚህ ያህል ልክ መሄድ አግባብ አይደለም። የእውነት ለመናገር እንደ ወንድምም ኢትዮጵያዊ ወንድማችን ነው፣ እንደ ሃይማኖት ደግሞ በክርስቶስ ኢየሱስ ደም ወንድማችን የሆነ የአንድ መንግስት ዜጋ ነን እና ቅዱሳን ወንድሞች በእህቶችም በዓለም ዙሪያ ያላችሁ ጸልዩለት። በእውነት አገልግሎት ላይ እንደሆነ ያውቃል ብዬ ነው የማስበው። ፊራ ታውቃላችሁ፣ እንደኛ ገላትያ ኤፌሶን ብሎ የተናገረ ብቻ አይደለም አገልጋይ። የእግዚአብሔር መልስ ሆኖ በጣም በብዙ ሰዎች ቤት ገብተዋል። የእግዚአብሔር መልስ ሰዎች የሚበሉት አጥተው፣ የሚታከሙበት አጥተው፣ የሚወድቁበት አጥተው፣ የሚኖሩበት አጥተው፣ መንገድ ላይ ያሉትን ከጎዳና ላይ አንስቶ ቤት ሰርቶ ቤት ገዝቶላቸው ቤት ሰርቶላቸው ያስገባቸው በጣም ብዙዎች ናቸው በኢትዮጵያ ውስጥ እና የአገልግሎት ነው። የእግዚአብሔር መልስ ሆኖ በሙስሊሙ ቤት ገብተዋል። የክርስቶስ መልስ ሆኖ ሰዎች ወደ ፈጣሪያቸው በየትኛውም ሃይማኖት፣ እስላም ወደ ክርስቶስ አይጸልይም፣ በራሳቸው ሃይማኖት ይጸልያሉ ወደ ፈጣሪ። ግን የፈጣሪ መልስ ሆኖ በሰው ቤት ገብተዋል። እኔ እንደ ፊራ አይነቶችን ወንድሞች ሳያቸው የእግዚአብሔር መልስ ሆኖ በየሰዎች ቤት ገብተዋል። ስንቱን ድሆችን አብልተዋል። ስንቱን ድሆችን ከወደቁበት አንስተዋል። እና ይሄ ደግሞ በጣም 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 በእግዚአብሔር ዘንድ የተመሰገነ
ብዙ የመጽሐፍ ቅዱስ የአዲስ ኪዳንም የብሉይ ኪዳን ምንባባት በዚህ ጉዳይ ላይ የሚደግፉት የጽድቅ ስራ ነው። ለመጽደቅ ብሎ አይደለም ፊራ ይህንን የሚያደርገው። ያጸደቀው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ጽድቅ በኢየሱስ ክርስቶስ በማመን ነው። ወንድማችን ፊራ የጸደቀ በጌታ ያመነ የዳነ ወንድማችን ነው። ለመጽደቅ ብሎ ሳይሆን ስለጸደቀ የእግዚአብሔርን ቸርነት ጌታዬና ንጉሴ ያዳኘ ነው ብሎ ካመነው ከጌታችን ከኢየሱስ ክርስቶስ የተማረውን ነው እያደረገ ያለው። በዚህ ደግሞ እንደውም ሊመሰገን ይገባል እንጂ ሊገፋ አይገባም ነው ብዬ የምለው። ጸጋና ሰላም ይብዛላችሁ። ግን ቅዱሳን ቅድም እህትየው ጸግዬ እንዳለችው ሌሎችም ወንድሞች እንዳሉት በጣም እንጸልይለት እግዚአብሔር ልቡን እንዲጠብቅ፣ እንደዚሁም ደግሞ ከዚህም መልካም ነገር ላይ እንዳይጎድል እንጸልይለት ነው ብዬ የምለው። ጸጋና ሰላም ይብዛላችሁ። በጣም ይቅርታ እንግዲህ ዛሬ ያልቆየውም አንድ ፕሮግራም አለኝ ወደዛ ለመሄድ እየተዘጋጃጀን ያለ ነው። ሶሪ ቡና እየጠጣሁ ነው ወደ መጨረሻ ላይ ያወራኋችሁ። ጸጋና ሰላም ይብዛላችሁ። ተባረኩ። በጣም ነው የምወዳችሁ። ሰላሙን ወገኖች